ቻፕተር 3 The Topography of Ethiopia and the Horn 3.1 Introduction ኢትዮጵያ አሁን ያላት የመሬት አቀማመጥ በሴኖዞይክ ኢራ የተከሰተ ነው። በኢትዮጵያና በአረቡ ዓለም የነበረው የተራራ መሰራት ወይም uplifting of Arab Ethiopian Mountain የምንለው በዚህ ጊዜ ሲሰራ በውስጡ የነበሩ ላቫዎች ከውስጥ ወደ ላይ ወጥተው እንዲፈሱ ሆነዋል ወደ ውጪ። በዚህ ምክንያት አንዳንዶች ከፍታማ ሌሎች ደግሞ ዝቅታማ እንዲሆኑ አድርጓል ማለት ነው። በዚህ ዘመን ምድር ለሁለት ተከፍላለች፣ በአረብና ኢትዮጵያ አካባቢ ማለት ነው። በሁለት የተከፈለው ምድር አንዳንዱ ከፍተኛ አካባቢ ሌላኛው ዝቅተኛ አካባቢ እንዲፈጠር ሆኗል ማለት ነው። በዚህ ምክንያት የወንዞችን ፍሰት ወደ ተለያዩ አካባቢዎች እንዲሆን አድርጓል። ከላይ ከተራራማ አካባቢ ወደ ዝቅታማ አካባቢ የተለያዩ ዝቃጮች እንዲፈሱ ሆኗል ማለት ነው። ኢትዮጵያ ውስጥ ያለው የመሬት አቀማመጥ ምን ይመስላል የሚለውን እንመለከት። ኢትዮጵያ ያለው የመሬት አቀማመጥ የተለያየ ነው፣ አንድ አይነት አይደለም። በአብዛኛው ተራራማ ነው፣ የሾለ ተራራ ነው። እንዲሁም ደግሞ ስምጥ ሸለቆ ወንዝ የሚፈስበት ሰፋፊ ቦታዎች ያሉበት ነው። ኢትዮጵያ ውስጥ ዝቅተኛውና ከፍተኛውን ብንመለከት 105 ሜትር ከባህር ወለል በታች ያለበትና እንዲሁም ደግሞ ከፍተኛው 4620 ሜትር ከፍ ብሎ የሚገኙ የራስ ዳሸን ተራራ ያለበትን እናገኛለን። ይህ ደግሞ ከአፍሪካ አራተኛው ከፍተኛው የሚባል ነው። ኢትዮጵያ በአብዛኛው በተራራ የተሞላች ሀገር ናት። እንዲሁም ከአፍሪካ ብዙ ተራራ ያለባት ሀገር ናት ማለት ነው። ኢትዮጵያ ባላት ከፍተኛ ወይም ተራራማ ቦታዎች ምክንያት ሩፍ ኦፍ ኢስት አፍሪካ በመባል ትታወቃለች። 50 ከመቶ የሚሆነው የኢትዮጵያ ምድር በተራራ የተሸፈነ ሲሆን ይህም ከ1000 ሜትር በላይ ቁመት ያላቸው ናቸው። 1500 ሜትር በላይ ቁመት ያላቸው ደግሞ 44 ከመቶ የሚሆነውን የሀገሪቱን ቦታ የሚሸፍኑ ናቸው። ከነዚህ መካከል ደግሞ ግማሹ 2000 ሜትር ከባህር ወለል በላይ የሚሸፍኑ ናቸው። አብዛኛው የኢትዮጵያ ከፍተማ ወይም ተራራማ ቦታዎች በሰሜንና በመካከለኛ የሀገሪቱ ክፍል የሚገኙ ሲሆን ይህም ከኤርትራ ጋር የሚያዋስነው ወይም የሚያገናኘው የተራራ ሰንሰለቶችን ይዞ የሚሄድ ነው። እነዚህ ከፍታማ ወይም ደግሞ ተራራማ የኢትዮጵያ አካባቢዎች የተከበቡት ደግሞ ከፊል ደረቅ እንዲሁም ደግሞ ዝቅተኛ በሆኑ የመሬት አቀማመጥ ነው። የኢትዮጵያ ተራራማ ውጫዊ ገጽታ የኢትዮጵያ መገለጫዎች ናቸው። እነዚህም በተለያዩ ወንዞች የተከፋፈሉ ናቸው። ኢትዮጵያ ውስጥ ያሉ ከፍታማ ወይም ደግሞ ተራራማ አካባቢዎች የውሃ ምንጭም ናቸው። በርካታ ውሃዎች ከነዚህ ተራራዎች እየፈለቁ ወደ ዝቅተኛ አካባቢዎች ይሄዳሉ። እነዚህ የኢትዮጵያ በርካታ የሆኑ የውሃ ምንጮች ኢትዮጵያን ዋተር ታወር ኦፍ ኢስት አፍሪካ ወይም ደግሞ የምስራቅ አፍሪካ የውሃ ማማ እንድትባል አድርጓታል። ኢትዮጵያ ምድሯ የተለያየ እንደሆነ እንዲሁ ደግሞ በተጨማሪ አፈሯ፣ የአየር ሁኔታ፣ እጽዋቶች፣ እንስሳቶች፣ አራዊቶች በሙሉ የተለያዩ ናቸው፣ አንድ አይነት አይደሉም። ይህም በማህበረሰቡ አኗኗር በኢኮኖሚው የተለያዩ ሁኔታዎች ተጽዕኖ እንዲያደርጉ አድርጓል። የኢትዮጵያ ከፍታማ ወይ ደግሞ ተራራማ አካባቢዎች መገለጫ ባህሪያቶቹ ምንድን ናቸው የሚለውን እንመልከት። እነዚህ አካባቢዎች ብዙ ውሃ ወይም ደግሞ ዝናብ የሚያገኙ ናቸው። በብዛት ከ600 ሚሊ ሜትር በላይ በአመት የሚያገኙ ናቸው። ከዚህ በተጨማሪ እነዚህ አካባቢዎች ዝቅተኛ የሆነ የአየር ሙቀት ያላቸው ናቸው። ከ200 ሴልሺየስ በታች ነው። ለብዝሃ ህይወት ደግሞ በጣም ተስማሚ ናቸው። እዚህ አካባቢ በአብዛኛው ዝናብ ላይ መሰረት ያደረገ ግብርና የሚደረግበት ነው። ለዚህም ምቹ ነው። እንዲሁም ደግሞ ትሮፒካል ዲዚዝ የሚባሉት እንደ ማላሪያ፣ ኮሌራ፣ ቢጫ ወባ የመሳሰሉ ነገሮች የሚያጠቁት አይደለም። ከዚህም በተጨማሪ በርካታ ሰዎችን የሚያቆይ ወይም ደግሞ ዴንስ የሆኑ ፖፕሌትድ የሆኑ አካባቢዎች ናቸው። የኢትዮጵያ ከፍታማ ወይ ደግሞ ተራራማ አካባቢዎች በኢትዮጵያ ፖለቲካ፣ ታሪክ፣ ኢኮኖሚ፣ ባህል ከፍተኛ የሆነ ትልቅ አስተዋጽኦ ያላቸው ናቸው። እነዚህም 56 ከመቶ የሚሆነ የኢትዮጵያን ቦታ ወይም ሽፋን ያላቸው ናቸው። የኢትዮጵያ ተራራማ ወይም ከፍታማ ቦታዎች በሁለት ይከፈላሉ። ሎወር ሃይላንድ ከ1000 እስከ 2000 ኤምኤኤስኤል። ኤምኤኤስኤል ማለት ሜትርስ አባቭ ሲ ሌቭል ማለት ነው። ይህም 35 ከመቶ የሚሆነውን የኢትዮጵያን ቦታ የሚሸፍን ሲሆን ሃየር ሃይላንድ የሚባሉት ደግሞ ከ2000 ኤምኤኤስኤል በላይ የሚሸፍኑ ሲሆን እነዚህ ደግሞ 22 ከመቶ የሚሸፍኑ ናቸው። የኢትዮጵያ ዝቅታማ የሚባሉት አካባቢዎች ደግሞ 44 ከመቶ የኢትዮጵያን ጠቅላላ የቦታ ሽፋን የሚይዙ ናቸው። እነዚህ ዝቅተኛ የሆነ የዝናብ ስርጭት ያላቸው ሲሆኑ በጣም ሞቃታማ የሚባሉ ናቸው። እነዚህ አካባቢዎች በአብዛኛው በትሮፒክ ዲዚዝ እንደ ወባ፣ ማላሪያ እንዲሁም የኮሌራ የመሳሰሉ የትሮፒካል ዲዚዞች የሚያጠቋቸው ናቸው። የሰዎች ዴንሲቲ ደግሞ ዝቅተኛ ነው እዚህ አካባቢ። እነዚህ አካባቢዎች ኖማዲክ ዘላን ወይ ደግሞ ከፊል ዘላን የኢኮኖሚ አክቲቪቲ ያላቸው ሲሆን እነዚህ አካባቢዎች ለጥ ያሉ ቦታዎችን በተለይ ደግሞ ለኢሪጌሽን በመስኖ ለማልማት የሚመቹ ቦታዎች ናቸው። 3.2 The Physiographic Division of Ethiopia ኢትዮጵያ ውስጥ ያለው የመሬት አቀማመጥ ምን ይመስላል የሚለውን እንመልከት። ኢትዮጵያ አሁን ያላት የመሬት አቀማመጥ ወይም የመሬት ሁኔታ በሴኖዞይክ ኢራ የተሰራ ነው ወይም በዛ ጊዜ የተፈጠረ ነው። ይህም በሶስት የሚከፈል ነው። የመጀመሪያው The Western Highlands Lowlands የምዕራብ ከፍታማ ቦታዎችና ዝቅታማ ቦታዎች
አንደኛው። ሁለተኛው ሳውዝ ኢስተርን ወይም ደግሞ ኢስተርን ሃይላንድስ ኤንድ ሎውላንድስ የደቡብ ምስራቅ ወይም ደግሞ የምስራቁ ከፍተኛ ቦታዎች እና ዝቅታማ ቦታዎች። ሶስተኛው ሪፍት ቫሊ በመባል ይከፋፈላሉ። 3.2.1 ዌስተርን ሃይላንድስ ኤንድ ሎውላንድስ ይህ ቦታ ሁሉንም የኢትዮጵያ ምዕራብ ስምጥ ሸለቆ ቦታዎችን የሚሸፍን ሲሆን የኢትዮጵያን ግማሽ ክፍል ከሰሜን ወደ ደቡብ ስንሄድ ምዕራባዊ ቦታዎችን በሙሉ የሚሸፍን ሲሆን 44 ከመቶ የሚሆነውን የኢትዮጵያን የቆዳ ስፋት የሚይዝ ነው። ከምስራቅ የኢትዮጵያ ስምጥ ሸለቆዎችን በመያዝ ወደ ታች ወደ ምዕራብ የሱዳንና ሳውት ሱዳንን ዝቅታማ ቦታዎችን የሚያገናኝ ነው። ይህ ቦታ በተጨማሪ በአራት ግሩፖች ይከፈላል። 4 ሃይላንዶች፣ 4 ደግሞ ሎውላንድ በመባል ይከፈላል። ሃይላንዶቹ 76.3 በመቶ የሚሸፍኑ ናቸው። ዌስተርን ሃይላንድ እዚህ ስር የምናገኘው ይህ የትግራይ ፕላቶ የሚባለው ከተከዜ ሸለቆ እስከ ማዕከላዊ ኤሪትሪያ የሚዘልቅ ሲሆን ይህ የተከዜ ፕላቶ ከትግራይ ፕላቶ ወይም ከትግራይ አምባ የሚለያየው ደግሞ በመረብ ወንዝ ነው። ይህ ዌስተርን ሃይላንድ የሚባለው በመረብ ወንዝ ደቡብ ምስራቅ እንዲሁም ደግሞ በተከዜ ሸለቆ ሰሜን ምስራቅ መካከል የሚገኝ ነው። 13 ከመቶ የሚሆነውን የዛን አካባቢ ቦታ የሚሸፍን ሲሆን አብዛኞቹ ከፍታዎች ደግሞ ከ1000 እስከ 2000 ሜትር ከባህር ወለል በላይ ከፍ ብሎ የሚገኙ ናቸው። ይህ አካባቢ የተከዜ ተፋሰሶች የሚያልፉበት በመሆኑ ኮረብቶችን፣ የተለያዩ አምባዎችን ፈጥሯል። ይህ አካባቢ በቁመታቸው ትላልቅ የሆኑ ተራራዎችን ያቀፈ ነው። ቁመታቸው ከ3000 ሜትር በላይ ከፍ ብሎ የሚገኙ ተራራዎችን ይዟል። ለምሳሌ የጽቤት ተራራ 3988 ከባህር ወለል በላይ ከፍ ያለ ሲሆን እንዲሁም የአምባሰል ተራራ 3291፣ የአሲምባ ተራራ 3248 ከባህር ወለል በላይ ከፍ ብሎ የሚገኙ ናቸው። ከዚህም በተጨማሪ በጣም ታዋቂው የደብረ ዳሞ ገዳም እዚህ አካባቢ ነው የሚገኘው። ከፍታ ቦታ ላይ ከመገኘቱ የተነሳ ሰዎች በገመድ ተንጠላጥለው ነው እዛ ላይ የሚደርሱ። ኖርዝ ሴንትራል ማሲፍ የሰሜን ማዕከላዊ ተራራዎች እነዚህ በዌስተርን ሃይላንድ ውስጥ ከፍተኛውን ቁጥር ወይም ከፍተኛውን ቦታ የሚሸፍኑ ናቸው። አብዛኞቹ የኖርዝ ሴንትራል ማሲፍ የሚባሉት የሰሜንና ደቡባዊ ጫፎቻቸው የአባይና ተከዜ ሸለቆችን የሚከተሉ ናቸው። አባይና ተከዜ በርካታ ገባሮቻቸው እዚህ አካባቢ ላይ ሸንተራራማ የመሬት አቀማመጥን እንዲሁም ደግሞ የተለያዩ ኮረብታዎችን ስለዋል ወይም ፈጥረዋል። ኖርዝ ሴንትራል ማሲፍ የሰሜን ማዕከላዊ ተራራዎች በትራፒያ ላቫ የተያዘ ነው። ማዕከላዊ ቦታው በጣና ሐይቅ የተያዘ ሲሆን እሱም ደግሞ ከበውት ፎገራ፣ ደንቢያ ሜዳማ ቦታዎች በሰሜንና በደቡብ ሸፍነው ይገኛሉ። 58 ከመቶ የሚሆነው የዚህ አካባቢ ከፍታ ቦታዎች ከ2000 ሜትር በላይ ርዝመት ያላቸው ሲሆኑ ይህም ደግሞ ከሸዋ አምባዎች በሁለተኛ ደረጃ ላይ ያስቀምጠዋል። ይህ አካባቢ እንደ ጎንደር፣ ወሎ፣ ጎጃም የመሳሰሉ ከፍተኛ ቦታዎችን ወይም አምባዎችን የያዘ ሲሆን የሀገሪቱን 26 ትላልቅ ተራራዎች ከ4000 ሜትር በላይ ከባህር ጠለል በላይ የሚይዙ ተራሮች መካከል 19ኙ እዚህ አካባቢ የሚገኙ ናቸው። ታዋቂ ከሚባሉ ተራራዎች መካከል እዚህ አካባቢ ከሚገኙት ውስጥ አንደኛው ራስ ዳሸን ተራራ ነው። 4620 ከባህር ወለል በላይ፣ ወይኑ ባር ወይም ደግሞ አንኳ 4462 ከባህር ወለል በላይ እንዲሁም ደግሞ ቅዱስ ያሬድ ተራራ 4453 ከባህር ወለል በላይ፣ በውሃይት ተራራ 4437 ከባህር ወለል በላይ። እነዚህ በሰሜን ተራራዎች ውስጥ የሚገኙ ናቸው። የጎና ተራራ 4231 ከባህር ወለል በላይ ደብረ ታቦር ተራራ ውስጥ የሚገኝ ነው። አቡነ ዮሴፍ በላስታ ወሎ ውስጥ የሚገኝ ተራራ ነው 4260። የብርሃን ተራራ 4154 ከባህር ወለል በላይ። ይህ የጮቄ ተራራ ውስጥ የሚገኙ ነው ጎጃም ውስጥ። እነዚህ በሙሉ የሰሜን ተራራ ውስጥ የሚገኙ ናቸው። እዚህ አካባቢ ያሉ ተራራዎች በጣም ቀጥ ያሉ ተራራዎች እንዲሁም ደግሞ በጣም አስቸጋሪ የሚባል መሬት ያላቸው ናቸው። የጎንደርና የጎጃም ተራራዎች ከምስራቁ የወሎ ተራራዎች ጋር በጥልቅ ገደል የተለያዩ በመሆኑ እርስ በርሳቸው አይገናኙም። አንድ ቦታ ብቻ የእጁ ዋድላ ድላንታ የሚባል የመሬት ድልድይ ያለ፣ በዛ ምክንያት ይገናኛሉ። ከዚያ ውጭ ግን ገደላማ ስለሆነ አይገናኙም። ይህ የእጁ ዋድላ ድላንታ የመሬት ድልድይ በጣም ታሪካዊ እና አስፈላጊ ነው። ምክንያቱም ቱርኮች፣ ፖርቹጋሎች እና ጣሊያኖች ይህን ተጠቅመው ወደ ውስጥ ለመግባት ችለዋል። የወረታ ደብረ ታቦር ወልዲያ መንገድ የሰሜን ምዕራቡን አካባቢ ከአሰብ ጋር ለማገናኘት የተሰራ ነው። ወልዲያና ደሴ ይህንን መንገድ እንደ ድልድይነት ይጠቀሙታል። ዘ ሸዋ ፕሌቶ ኦር ሴንትራል ሃይላንድስ ሸዋን ፕሌቶ ወይም የሸዋ አምባ የሚባለው በሪፍት ቫሊ የተከበበ ነው። በምስራቅና በደቡብ ምስራቅ እንዲሁም ደግሞ በአባይ ሸለቆ በሰሜንና ምዕራብ ዳርቻ የተከበበ ሲሆን እንዲሁም ደግሞ በኦሞ ሸለቆ
በደቡብና በምዕራብ የተከበበ ነው። ይህ የከፍታ ቦታ ወይም አምባ 11 ከመቶ የሚይዝ ነው ከዌስተርን ሃይላንድ ውስጥ። ስለዚህ በጣም ጥቂት ቦታ ነው የሚይዘው። ነገር ግን 3/4 የሚሆነው ትላልቅ ተራራዎች ከፍታቸው ከ2000 ሜትር በላይ ከባህር ጠለል በላይ ርዝመት ያላቸው ናቸው። ስለዚህ ብዙ ተራራዎችን ያቀፈ ነው ማለት ነው። የሸዋ ፕሌቶ የሸዋ አምባ የሚባለው በአባይ፣ ኦሞ፣ አዋሽ ወንዞች የሚተላለፉበት ስለሆነ ይህ አካባቢ በሶስት የተከፋፈለ ነው ማለት ነው። በእነዚህ ወንዞች ምክንያት የእነዚህ ወንዞች ገባሮች ደግሞ አባይ፣ ጉደር፣ ሙገር፣ ጀማ የመሳሰሉት ደግሞ ይህን አካባቢ በስምጥ ሸለቆነት ቦርቡረውት የሚያልፉ ናቸው። እንዲሁም ደግሞ የኦሞና የአዋሽ ወንዞችም ይህን አካባቢ ለሁለት ከፍለው የሚያልፉ ናቸው። የዚህ አካባቢ ትልቁ ተራራ የሚባለው አቡዬ ሜዳ የሚባለው ተራራ ነው። ይህም 4000 ሜትር ከባህር ጠለል በላይ የሚረዝም ተራራ ሲሆን በሰሜን ሸዋ ይገኛል። ሌላኛው የጉራጌ ተራራ የሚባለው ነው። በደቡብ 3721 ሜትር ከፍታ አለው። ሌላኛው በዌስተርን ሃይላንድ ስር የሚገኘው ዲ ሳዝ ዌስተርን ሃይላንድስ የሚባለው ነው። እሱ ደግሞ ወለጋ፣ ኢሉባቦር፣ ጅማ፣ ከፋ፣ ጋሞ፣ ጎፋ የሚባሉ ሃይላንዶችን በውስጡ የያዘ ነው። አካባቢው ካሉ ሌሎች የከፍታ ቦታዎች በአባይና በኦሞ ወንዝ ሸለቆች የተከፈለ ነው። የሳውዝ ዌስተርን ሃይላንድስ በአባይ ሸለቆ በሰሜን እስከ ኬንያ ድንበር ድረስ እንዲሁም ደግሞ ጨው ባህር በደቡብ በኩል ያለውን ቦታ የሚሸፍን ነው። 22.7 ከመቶ የሚሆነውን ቦታ የሚይዝ በመሆኑ በዌስተርን ሃይላንድ ስር ካሉት ውስጥ ሁለተኛ ደረጃ ትልቅ የሚባለው ነው ማለት ነው። 70 ከመቶ የሚሆነው የዚህ አካባቢ ቦታ ከ1000 እስከ 2000 ሜትር ከፍታ ያላቸው ናቸው። ሳውዝ ዌስተርን ፕሌቶ የደቡብ ምዕራብ አምባ የሚባለው እርጥበት አዘል የሆነ አካባቢ ነው። በዚህ አካባቢ ላይ የሚያልፉ ወንዞችን ብንጠቅስ ዴቡስ፣ ዲዴሳ የአባይ ገባር ነው። እንዲሁም ባሮ፣ አኮቦ እና ጊቤ ወይም ኦሞ ወንዝ የሚባሉት ናቸው። ይህ አካባቢ በርካታ ወንዞች የሚያልፉበት ነው። ስለዚህ የተለያዩ የወንዝ ማለፊያዎችን፣ ኮረብታዎችን ያሉት ነው ማለት ነው። ይህ አካባቢ በርካታ ብሔር ብሔረሰቦች የሚኖሩበት ነው። ከፍተኛ የሚባል ተራራ ጉጌ ተራራ የሚባለው ነው። 2400 ሜትር ከባህር ወለል በላይ ከፍ ያለ ነው። ዌስተርን ሎውላንድስ ወይ ደግሞ ምዕራባዊ ቆላማ ቦታዎች ይህ በሰሜን ምዕራባዊ ትግራይን ይዞ እስከ ደቡብ ጋሞ ጎፋ ድረስ የሚዘልቅ ነው። ከተራራ ግርጌ እስከ ዝቅታማ ቦታዎችን የሚሸፍነው ይህ አካባቢ 11 ከመቶ ይሸፍናል። አካባቢውን ተራራማ የሚባለው ከፍታማ ቦታ የሚባል አይደለም። ከ500 እስከ 1000 ሜትር ከባህር ወለል በላይ ከፍ ብሎ የሚገኝ ብቻ ነው። ይህ አካባቢ በአራት ይከፈላል። ተከዜ ሎውላንድ፣ አባይ ዲንደር ሎውላንድ፣ ባሮ ሎውላንድ፣ ጊቤ ሎውላንድ በመባል ከደቡብ እስከ ሰሜን የሚከፋፈሉ ናቸው። ከባሮ ቆላማ አካባቢ በስተቀር ይህ አካባቢ ደረቅ ወይም ደግሞ በከፊል ደረቅ የሚባለው ነው። ከዚህም የተነሳ ይህ አካባቢ ምቹ የሚሆነው ለአርብቶ አደር ወይም ከፊል አርብቶ አደር ኢኮኖሚ አክቲቪቲ ነው። ይህ አካባቢ ዝናብ አጠር በመሆኑ ዝናብ ላይ መሰረት ያደረገ የኢኮኖሚ ወይም የግብርና እንቅስቃሴዎችን ማድረግ ያስቸግራል። አንድ ወይ ሁለት የሚሆኑ ወንዞች ይህን አካባቢ በብዛት የሚያዳርሱ በመሆናቸው ይህ አካባቢ በመስኖ ለማረስ የተመቸ ነው። ለምሳሌ የባሮ ሸለቆ የባሮ ዝቅታማ ቦታዎች ለሜካናይዝድ አግሪካልቸር በጣም የተመቸ ነው። ከጂኦግራፊክ ሎኬሽኑ አንጻር የጊቤ ኦሞ ሎውላንድ ወይም የጊቤ ኦሞ ሸለቆ ዌስተርን ሎውላንድ ስር የሚካተት ነው። በጊቤ ኦሞ ሎውላንድ ውስጥ ደግሞ የጊቤ ኦሞ ቫሊ እንዲሁም ደግሞ የሰሜን ክፍልን የያዘው የቱርካና ባዝን በዚህ ውስጥ የተካተቱ ናቸው። ነገር ግን ከስትራክቸር አንጻር ይህ አካባቢ ሪፍት ቫሊ ውስጥም የሚካተት ነው። ምክንያቱም ክፍተት ወይም ደግሞ ሸለቆ የሰራ አካባቢ ነው ማለት ነው። እዚህ አካባቢ ደግሞ በጣም ጠቃሚ የሚባሉ ከተሞች አሉ። ከታሪክ ወይ ከግብርና ምርት እንዲሁም ደግሞ ከድንበር ተጋሪነት አንጻር ለምሳሌ ሁመራ፣ መተማ፣ ኦምደላ፣ ኩርሙክ፣ ጋምቤላ የመሳሰሉትን የያዘ ነው።